ወንድ ልጅ እንደ ሴት ልጅ ቆንጆ አይባልም አይደል? ያው ከማህበረሰባችንም ስንሰማው ሴት ልጅ ነች ቆንጆ የምትባለው። ውበት ከብዙ አንግል ይታያል። ውበት ደግሞ እንደ ሰው እይታ ይለያያልና ዛሬ ላውራችሁ የወደድኩት ወንድ ልጅ ውበቱ ምንድነው? የወንድ ልጅ ውበት ልክ እንደ ሴት ልጅ አይኑ፣ ቅንድቡ ምናምን አይባልም አይደለ? ስለዚህ ወንዶችን ውብ የሚያደርጋቸው በሰዎች ወይም በሴቶች እይታ ወንዶችን ውብ ነው፣ ይሄ ወንድ ውብ ነው ብለን ልንለው የምንችለው ምን አይነት መገለጫዎች አሉት የሚሉትን የምንቃኝ ይሆናል። ምክንያቱም ሴት ልጅ ማንኛውም ሰው አይቶ እቺ ሴት ቁመቷ ሲያምር፣ ውበቷ፣ ከለሯ ምናምን እንደምንለው ያህል አንድን ወንድ ልጅ ደግሞ ሴቶች እንዴት ነው ውብ ነው ብለው ሊያደንቁ የሚችሉት? ወይም ደግሞ ማህበረሰቡ ወንድ ልጅን እንዴት አድርጎ ነው ውብ ነው ሊለው የሚችለው? ወንድ ልጅ ውብ ነው ተብሎ የሚገለጹባቸው የተለያዩ ነጥቦች አሉ። ምን ናቸው የሚሉትን የማስቃኛቸው ይሆናል። ወንድሜ ይሄንን እየሰማክ ያለክ እነኚህ የምጠቅሳቸው ነጥቦች አንተ ላይ የምታይ ከሆነ እውነትም አንተ ውብ ነህ ማለት ነው። እንደ ወንድኛ ውበትን የምንገልጽባቸው መንገዶች እንደ ሴት ስላልሆነ ማለት ነው። ቀጥታ ወደ ራሱ ፕሮግራም የማልፍ ይሆናል። እስከ መጨረሻው ከኔ ጋር ትሆኑ፣ በተለይ ወንዶች ራሳችሁን ታይበታላችሁ ማለት ነው። ሰላም ጤና ይስጥልኝ ወደ ማርቲ ቤተሰቦች እንዴት ናችሁ? ዛሬም በአሪፍ ሀሳብ ተገናኝተናል። እስከ መጨረሻው ከኔ ጋር እንድትሆኑ ያልኩ ቀጥታ ወደ ፕሮግራሙ የማልፍ ይሆናል ማለት ነው። ወንድ ልጅን ወንድ የሚያደርገው ወይም ወንድ ልጅ ውብ ነው ሊባል የሚችለው አንደኛ ችግሮችን ወይም ቻሌንጆችን የሚጋፈጥ ወንድ ሲሆን ነው። ለምሳሌ አንዳንድ ነገሮች ሴቶች ቶሎ የምንደነግጥባቸው ነገሮች ይኖራሉ አይደል? እነኛን ነገሮች ግን እንደ ወንድ መጋፈጥ ስትችል፣ ጠንካራ ስትሆን ያ የወንድ ልጅ የመጀመሪያ ውበቱ ነው ማለት ነው። ምክንያቱም ብዙ ጊዜ እንደውም የሆነ ነገር ተፈጥሮ ወንዶች ድንግጥ ሲሉ እንደ ወንድ ሁን እንጂ ምንድነው ወንድ አይደለህ እንዴ የሚባል አይነት አባባሎች አሉ አይደለ? ስለዚህ ወንድ ልጅ አይደነግጥም፣ ስሜት የለውም እያልኩኝ አይደለም። ግን በቃ እንደ ወንድ መጋፈጥ ያለበትን ነገሮች ከሴት በተሻለ ኢነርጂው ሃይ ሆኖ ያንን ነገር መቋቋም ሲችል፣ ጥንካሬ ሲኖረው ያ ወንድ ውብ ነው ወይም ጠንካራ ነው ሊያሰኘው ይችላል ማለት ነው። አሁን እያወራን ያለነው ውበትን በወንዶች ያላቸው ነገር ነው ማለት ይሄ ሰው ወይም ይሄ ወንድ እነኚህ ነገሮች ካሉት ውብ ነው ወይም ጠንካራ ወንድ ነው የምንልባቸው መስፈርቶች ነው እያነሳው ያለሁት ማለት ነውና የመጀመሪያው ነጥቤ ቻሌንጆችን ወይም ችግሮችን መጋፈጥ የምትችል ወንድ ስትሆን ያ አንዱ ራሱን የቻለ ኳሊቲ ወይም ውበት ነው ማለት ነው ከወንድ ልጅ። ሌላኛው ሁለተኛው ነጥብ ደግሞ ምንድነው? አለባበስ ነው። አለባበስ የወንድ ልጅ ውበት፣ ግርማ ሞገሱን፣ ተክለሰውነቱን ያወጣዋል ማለት ነው እና አንድ ወንድ ልጅ ከራሱ ጋር የሚሄደውን አለባበስ ማወቅ፣ ምን ቦታ ላይ ምን አይነት ልብስ መልበስ እንዳለበት ለይቶ የሚያውቅ ሰው ያ ወንድ ጀንትልማን ነው ወይም ደግሞ የሆነ ራሱን የሚጠብቅ ወንድ ነው ብለን እንላለን። ብዙ ጊዜ እንደውም አይተን ከሆነ ወንዶች በአቋማቸው የሚለብሱ ወይም ደግሞ ከነሱ ሰውነት ጋር የሚሄድ አለባበስን የሚያውቁ ወንዶች ይማርካሉ ሰዎችን ማለት ነውና ይሄ ወንድ አለባበሱን ከአቋሙ ጋር የሚሄደውን ነገር አለባበስ ብቻ የሚያውቅና ከሱ ጋር የሚሄድን ልብስ በአግባቡ መልበስ የሚችል ወንድ ይደነቃል በብዙዎች ዘንድ ማለት ነውና ያው አለባበስ ስንል የሰውነትን ተክለ ቁመናን በማወቅ በቁመቱ ሊሆን ይችላል፣ ባለው ሰውነት አቋሙ፣ ፊዚካሉ ብቻ ከሱ ጋር የሚሄደውን አይነት አለባበስ የሚያውቅ ወንድ በብዙ ሰዎች ውብ ነው ወይም ደግሞ አለባበሱን የሚያውቅ ጠንካራ ወንድ ነው ብለን እንላለን። ወይም ደግሞ ብዙ ሰው የሚደነቅበት የወንድ ልጅ አለባበስን የሚያውቅ ሲሆን ያ ወንድ ደግሞ ከሱ ጋር ምን አይነት ነገር እንደሚሄድ የሚያውቅ ወንድ በሰዎች እይታ ዋው ከሊኮ ሲያምር፣ ከሊኮ ውበቱ፣ አለባበሱ፣ ግርማ ሞገሱ ምናምን የምንለው ነገር አላል። ስለዚህ ያ ያንተ ሁለተኛ ውበት የውበት መገለጫ ነው ማለት ነው። ሌላኛውና ሶስተኛው ደግሞ የሚንከባከብ ወንድ ነው። የሚንከባከብ ወንድ ስንል በትዳር ላይም ሊሆን ይችላል፣ በፍቅር ላይ አሊያም ደግሞ ኖርማሊ ከሰዎች ጋር ባለው መግባባት ኬር የሚያደርግ በፍቅር ላይ ከሆነ በተለይ ፍሬንዱን ገርል ፍሬንዱን የሚንከባከብ ትሁት የሆነ ባለትዳርም ከሆነ ደግሞ ሚስቱን የሚንከባከብ ሀሳቧን የሚረዳ አለ አይደለ? በቃ የሚያዝን ፍቅር አሰጣጥን የሚያውቅ እንደዚህ አይነት ኳሊቲዎች ካሉት ያ ወንድ በእውነቱ ጠንካራ ነው ወይም ደግሞ ውብ የሆኑ ኳሊቲዎች አሉት ብለን እንላለን ማለት ነው። ወንድ ልጅ ተንከባካቢ ሲሆን እጅግ በጣም ደስ ይላል። በስራ ቦታ ላይም ከሆነ ደግሞ ሰዎችን በትህትና በአክብሮት የሚያናግር ከሆነ የሰዎች ሀሳብ እንበልና አንድ ወንድ
የሆነ ድርጅት ላይ ወይም የሆነ ቦታ ላይ ትልቅ ስልጣን ያለው ሆኖ ከበታችሁ ያሉትን ሰዎች በትህትና የሚያናገር ከሆነ ወይም በእነሱ በኩል ጥሩ ነገር ካላየባቸው ወይም ስራቸውን በአግባቡ እየሰሩ ካልሆነ እነኛን ሰዎች እንዴት ነው ያንን ስራ ማስተካከል እንዳለባቸው የሚነግርበት መንገድ ሊሆን ይሄ ቦሲ የማይጫወት አይነት ወንድ ሲሆን ብዙ ሰው ይማረኩበታል ማለት ነው። ጥፋታቸውን እንዴት አድርጎ መንገር የሚችል በአጠቃላይ ትሪት የሚያደርግ ወይም ኬር የሚያደርግ ወንድን ብዙ ሰዎች እንደ አንድ ውበት መገለጫ አድርገው ይገልጹታል። አሊያም ደግሞ በሰዎች ዘንድ በደንብ የመወደድንም የመከበርንም ኃይል ያገኛል ማለት ነው። ስለዚህ ይሄኛው የወንድ ልጅ መገለጫው ነው ማለት ነው። ውበቱ ነው። ውበቱን የሚያወጡለት ተግባራቶቹ ናቸው ማለት ነው። ምክንያቱም ወንድ ልጅ እንደ ሴት ልጅ አይኑ፣ ጸጉሩ ምናምን ከመባል ይልቅ በራሱ ባለው ጥንካሬ፣ አስተሳሰቡ፣ አቋም ላይ ነው ማህበረሰቡ የወንድ ልጅ ውበት የሚገልጸው ማለት ነው። እንግዲህ ወደ አራተኛው ነጥቤ አልፍላችኋለሁ ማለት ነው። ሌላኛው ነጥቤ ደግሞ ንጽህና ነው። ንጽህና ሁሉም ሰው ይወዳል። ራሱን ባለው ነገር ፏ የሚያደርግ ራሱን የሚጠብቅ ጸጉሩን ከውበቱ ከፊቱ ጋር የሚሄድ አይነት አቆራረጥ ስታይሉን በደንብ የሚያውቅ ወንድ ብዙ ሰው ይመሰጥበታል ማለት ነው። ብዙ ጊዜ ስለ ንጽህና ስናነሳ ሴት ልጅ ናት ማሸብረቅ ያለባት፣ ሴት ልጅ ነች መኳኳል መደማመቅ ያለባት ይባላል። ወንድ ልጅም ደግሞ አፈር ሆኖ መውጣት አለበት ወይም እንደ ነገሩ መሆን አለበት ማለት አይደለም። ስለዚህ ወንድ ልጅ በተቻለው መጠን ራሱ ላይ ትኩረት ማድረግ ራሱ ላይ ፎከስ በሚያደርግበት ሰዓት አሊያም ደግሞ ራሱን በሚከባከብበት ንጽህናውን በሚጠብቅበት ሰዓት ብዙ ሰዎች ያንን ወንድ ውብ ነው ብለው ይገልጻሉ። በእርግጥ አሁን ላይ በዘመንኛው አካሄድ አብዛኞቹ ባንንም ጥቂት ወንድሞቻችን እንደ ሴት ጥፍርን መሰራት፣ ሜካፕን ምናምን ነገሮችን እያደረጉ ነው። ያ ግን ከወንድ ልጅ የሚጠበቅ አይደለም። ያንን እኔም አልደግፈውም። ግን ወንድ ልጅ በተፈጥሮ እንደ ወንድ ጸጉሩን ማበጠርም ከሆነ ያለበት ጸጉሩን በጠር አድርጎ ምናምን በቃ አለ አይደለ የሆነ እንደዛ አይነት ወንድ ውበቱ የሚገለጽበት መንገድ ነው። በአጠቃላይ ንጽህና የሚጠብቅ ጺሙን የሚቆረጥበት መንገድ ሊሆን ይችላል። ጸጉሩ ከፊቱ ጋር የሚሄድበት በቃ ወንዳ ወንድ የምንላቸው አይነት አባቶቻችን የሚያደርጉትን አይነት አባቶቻችን እኮ ባላቸው ነገር ድምቅ ሲሉ እንዴት እንደሚያምሩ በቃ የወንድኛን ስታይል ከአባቶቻችን ማየት እንችላለን እና የአባቶቻችንን አይነት ስታይል የሚከተል ወንድ እጅግ በጣም ደስ ይለናል። ምክንያቱም ንጽህና ማለት ግዴታ ውድ ልብስ መልበስ፣ ውድ ሽቶ መቀባት ሳይሆን ያለችንን ነገር እንዴት ነው ባለችን ነገር መድመቅ የምንችለው የሚለውን የሚያውቅ ወንድና ያንን ነገር የሚያደርግ ወንድ እጅግ በጣም በሰዎች ዘንድ በጣም ተወዳጅና ውበቱ በዚህ ደረጃ ለመገለጽ የሚችልባቸው ነጥቦች ናቸው። ምክንያቱም ወንዶች እንደነገርኳችሁ በዛ ደረጃ እንደ ሴት ጸጉሩ አይኑ ብለን ስለማንል ማለት ነውና የወንድ ልጅ ውበቱ እነኚህ ነጥቦች ናቸው ማለት ነው። እንዲሁም ደግሞ ሌላኛው ነጥቤ ምንድነው? አንዳንዴ ከሰዎች ጋር ስንሆን አንዳንድ ሰዎች በሴትም አለ ይሄ ነገር የሆነ ለመወደድ ተብሎ ወይም ደግሞ ያንን ሰው ችላ ብለን ወይም የዛን ሰው ስም አቆሽሸን ራሳችን እይታን ለማግኘት ወይም አድናቆትን ለማግኘት ብለን ሰዎችን ነው በሰዎች ላይ ተረማምደን የኛን ነገር የምናሳድግ ከሆነ ወይም ደግሞ አስመሳይ አይነት ወንድ ካልሆነ ብዙ ሰው ወንዶችን ታማኝ ወንዶችን እንደ ውበት መገለጫ አድርገው ሲያወሩ ይደመጣሉ ማለት ነውና በስራ ቦታም ከሆነ ሰዎችን አንቋሾ የራሱን እይታ ወይም ደግሞ የራሱን እድገት አሊያም ደግሞ በሰዎች እንጀራ ላይ የማይረማመድ እንበልና በሆነ ስራ ቦታ ላይ የራሱን እይታ ለማግኘት ሲል ሌላኛውን ጓደኛውን ከአሰሪው ጋር ሆኖ አለማማት ወይም ደግሞ ጓደኛው ላይ ያየውን ደካማ ጎን አጉልቶ ለአሰሪው አለመናገር ምናምን ነገር ማለት በቃ ሐሳቤ ምንድነው ይሄ የማያስመስል ወንድ በራሱ እውነተኛ የሆነ ወንድ የወንድ ልጅ ትክክለኛው መለያው ውበቱ ነው ማለት ነው። ታማኝ የሆነ ወንድ የሆነ የራሱ የሆነ አቋም ያለው ወንድ እጅግ በጣም እነኚህ ነጥቦች ወንድ ልጅን የሚያጎሉት ውበቶቹ ናቸው ማለት ነውና የወንድ ልጅ ውበት እነኚህን ይመስላሉ ማለት ነው። የእናንተን ሐሳብ አስተያየት ብታሳውቁኝ ደስ ይለኛል። ያው ወንድ ልጅ እንደ ወንድ ልጅ ውብ ነው ቆንጆ ነው ከምንል ይልቅ እሱ ተኮር ላይ ከሚያደርጋቸው ነገሮች ጋር ተፈጥሮንም ማድነቅ እንዳለ ሆኖ በቃ ወንድ ልጅን በእንደዚህ አይነት ነገር ስናይ ዋው
ውበቱ እንዲህ ነው ምናምን ብለን ለመግለጽ እጅግ በጣም ይቀላል እንደ ሴት ልጅ እንትኑ አይኑ ምናምን ብሎ ከማለት ይልቅ ማለት ነውና ሐሳቡን እንዴት አገኛችሁት? ለዛሬ ላወራችሁ የወደድኩበት ሰዎች ከወንድ ልጅ ላይ ሲያዩት የሚማረኩባቸው ፖይንቶች እነኚህ ናቸው ማለት ነው። እናንተ ደግሞ ሌላ የወንድ ልጅ ውበት ይሄ ነው የምትሉት ካለ ለመስማት ዝግጁ ነኝ። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ በያለንበት ቸር እንሰንብት።